አልገባብሽም ህይወቴ ላይ እንዳትመጭብኝ። ከዛ ደግሞ ሀይባ ደግሞ ቃል እንድትገቢልኝ የሚፈልገው በዚህ ቃል የምትገባው ሰርጀሪ የተሰራችበትን የዶክተሩን ገንዘብ እኔ ስላዋረደችኝ እኔን አምኖ ስለሆነ ዶክተሩ የሰጠ እንድትከፍል በህዝብ ፊት ቃል ትግባለች። ከዛ ጨርሰናል፣ አለቀ። ምክንያቱም በህግ ትከሰሽ በህግ ምናምን የምትባባሉበት እኮ አንቺ እና እሷ ምንም የተቀያየማችሁት ነገር የለም እኮ። እሷ ያለችው ይኸውልሽ ሳራ ምን አረገችሽ ስላት ሳራ በየሺሻ ቤቱ አማችኝ አለች። ማስረጃ አምጪ ስላት ማስረጃ የለኝም። እሺ ያወሩልሽ ሰዎች ምስክርነት ይምጡ ስላት አይመጡም፣ ይፈሯታል። እንደዛ ከሆነ ውሸት ነው። መጥቶም አይመሰክሩ ከሆነ ውሸት የሚያወሩት ፈልጎ እምቢ አልሻቸው መግባት ከለከልሽ። ማን ማአት ሰው መጥቶ ምስክር ሊሰጥ ምን ስለማን ስለምን ሊመሰክሩ ስለማን ሁሉም ስላዩት ነገር ስለተፈጠረው ነገር ስለ እሷ ነገር እሷን የሚያውቋት የራሷ ጓደኞቿ፣ ጎረቤቶቿ፣ ዘመዶቿ ያዩትን ሊመሰክሩ ሲመጡ አላስገባም አልሻቸው። ማናቸው ይምጡ፣ አንድ ሰው ይምጣ። ምንድን ነው ቪዲዮ አብርተው ይመሰክራሉ? አዎ ለሷ ነው ይመሰክሩ። ዋይናት ከተጠየቁ ሰው ይዛ አይደል መታል የሚያቱን መጥቶ ማአት ሰው የሮማ ሰው ማአት ሰው ደውሎ ሳራ እኛም ያየነውን እንመስክር፣ እኛም ጋር ያለውን ሀቅ እናውራ፣ አስገቡን፣ ለሀቢባ ንገሪልን ብለው ማአት ሰው ጽፎልኛል። እኔ ደውሎልኛል። ይምጡ የሚመሰክሩት ቪዲዮ አብርተው የሚመሰክሩ የቱማን ህይወቷን አልበጠበጥኩም። በቃ ከኔ ጋር ጨርሳለች። መልካሙን እመኝላታለሁ። በቃ ጨረስኩ እኔ። ይሄ ነው በቃ ምንም። ስለዚህ ሳራ ረመዳን ነው፣ ጾም ነው፣ ይቅርታ ስላስቀየምኩሽ ነገር ሁሉ ይቅርታ እያለች ነው። ሊናዬ ይቅርታዋን ተቀበይና ታረቁና የሳራ ጉዳይ ያልቃል። ወደ ሀጂ እንሄድና ከሀጂ ጋር እንነጋገራለን። ለውረሀቡ አንደኛ ነገር ሳራ መውረድ የለባትም። ለምን በይ ከመኪና ጋር ስትዘል እኔ ነበርኩኝ ከኋላ ነበር የተቀመጠን ስላለች ነገር ታስፈልገናለች። ገባሻ? አትወርድም። ቪዲዮ ከፍቼ ማውራት አልችልም ላለችው ደግሞ ችግር የለውም። ቪዲዮ ከፍታ እኔ ሳራ ነኝ ብላ ታውራት። ከዛ የፈለገችውን መናገር ትቀጥላለች። ሊና እንዳያቸዋት ነው ጋይዝ ያላችሁ በሙሉ ቪዲዮን ከፍታ እያወራች እየሰማች ነበር። ሀጂም ቪዲዮን ትከፍታለች፣ ሊናም ቪዲዮን ትከፍታለች። ሳራ ደግሞ ስራ ላይ ከሆነች ከፍታ እኔ ሳራ ነኝ ብላ ታውራ። ከዛ 1 ደቂቃ ነው፣ 1 ሰከንድ ነው። ባለ ጉዳይ አይደለም። ስሚኝ ልንገርሽ፣ ዛሬ ወረመት ስሚኝ ልንገርሽ፣ አንድ ሴት ተበድያለሁ ብላ ስትመጣኝ ባለ ጉዳይ መሆን አልሆንም፣ እች ሴት ፍትህ ለማግኘት እቆማለሁ ካጠገቧ ላይ። ኤግዛክትሊ። ሰላምም አብሪ ትመጣለች። ሳራ ተመለሺ፣ ሰላምን ቪዲዮ አብሪ። ሁሉም ያብራል። እኔ በቪዲዮ አልወጣም። የማልወጣበት ምክንያት ዩቱብ ላይ በጠቅላላ ዩቱብ ላይ ሲለቁት ነው ያሉት። መልቀቅ መብታቸው ነው። እንደውም በዛው አጋጣሚ ሰብስክራይብ ቢያደርጉኝ ደስ ይለኛል እኮ። እንዲያደርጉ ክፈታ ለሊና እውነት ብዬ ነው በቪዲዮ ወጣሁት እንድታዩኝ ነው። በነገራችን ላይ የአባቷ መኪና ውስጥ ነው ያሉት። ደስ ይላል። አባትየውም በዛው አጋጣሚ ቢገባ ደስ ይለኛል። ለምን ትዘጋዋለህ? አባትየውም ይግባ ያስፈልጋል። አባትየው ምን አገባው እዚህ ጋር? አባትየው ምን አገባው? ሁሉም ነው ተስማምቶ የበላ ሁሉ መውጣት አለበት። ዝም ብሎ ይሄ እኮ ስለ ብሩ ስለሱ ስለሱ ህግ ይጠይቃቸዋል። እኛ ያገባል። ትናንትና ፍቅር እስከ መቃብር የሚመስል ትረካ አስገብተሻት እያለቀሰች እንደ ትረካ ስታወራ ትረካዋን ስትሰሚ ስታዳምጫት ያ ትረካ ደግሞ ዩቱብ ላይ ሄዶ ተሰቅሎ ጥሩ የገቢ ምንጭ ሆኗል። ገባሽ? ስለዚህ እናቴ አሁን እያለቀሰች ነበር የደወለችልኝ። አንቺ ስደውይልኝ ያልገባው ቶሎ ያልመጣሁት እናቴ ትናንትና ያላልኩትን እናቴ የልጄ እናቴ ሞተች በልጄ ምናምን ገና አውርቼ እንኳን ሳልጨርስ ያለውን ነገር እንደዚህ ብሏል እንዲህ ብሏል እያሉ ሰው ሲያምጽ ነው ያለው። አንድ በቪዲዮ ላይ ፍርድ ቤት ከሳኛለች። ፍርድ ቤት ከከሰሰችኝ ለፖሊስ ከከሰሰችኝ እዛ በአካል በፊቴ በቪዲዮ ሲሆን በአካሌ ስለምቀርብ በቪዲዮ የመግባት ግዴታ ያለብኝ አይመስለኝም። ማስረጃ ካለሽ ማስረጃዋን ታቀርብ። ህግ አለ፣ በህግ ነው ሰው የሚዳኘው። ስለዚህ ሶሻል ሚዲያ ላይ ፎቶ እየለጠፈ ስለተሽከረከረ ማንም የሚያመጣው ምንም ነገር የለም። ህግ በሶሻል ሚዲያ በተለጠፈ ፎቶ ህግ በማስረጃ ነው የሚያመጣው። እያወራ ነው መሰለሽ ኤቪደንሱን ልኬልሻለሁ አይደለ? እሱን እኮ ልከፍተው እኮ ነው። እኔ ከፍተዋለሁ። ማስረጃውን የላከችልኝን እከፍተዋለሁ። ትናንትና የት ነበረ ማስረጃው? ይህንን በህግ ስለያዝኩት እዚህ ጋር ማውራት አልፈልግም። የጠበቃዬ ምንም አይነት ነገር እንዳታወሪ ስላለኝ የምጨርሰው በህግ ስለሆነ ማውራት አልፈልግም ስለ እቃ መሰረቄ። ለምን እሱን የምጠይቀው በህግ ነው።
በጣም ጥሩ። እኛም እዚህ ጋር የተሰበሰብነው ለአንቺ ስለተሰረቅሽው እቃ ሳይሆን ስለተዘረፉት ሰዎች ሳይሆን ስለተደበደበችው ሊና ድምፅ ልንሆን ነው እዚህ ጋር የተገናኘንልሽ። አየሽ ልኬልሻለሁ። እሱ 28 ጁላይ ሌሊት 2 ኤኤም ላይ የደወለልኝ ከ12 በላይ። እኔ ግን ተኝቼ ስለነበር መመለስ አልቻልኩም። ለምን ተኝቻለሁ? 2 ኤኤም ተኝቻለሁ። ከዛ በፊት ግን ከሊና ጋር አውርተን ነበረ። ደውላልኝ ደህና ደሪ ተባብለናል። እሱም አለ ሊና ስልክ ላይ ትልክልሻለች። ከዛ እሱ ይደውልልኛል። እኔ አልሰማሁትም፣ ተኝቻለሁ። ጠዋት ግን ስነሳ ቮይስ ላኩለት። ቮይሱን ልካልሻለች ለአንቺ። ምን አልኩት? ምን ሆናችሁ ነው ያ ሁሉ ስልክ የደወልክልኝ? በሰላም ነው ወይ ሀጂ? እዚህ ጋር ስራ ላይ ነበረን። ምንድን ነው የምታወራው? የምን ውሸት ነው የምትቀባለው? ስለ 28 ጁላይ ነው ማውራው። ስለ 28 ጁላይ ጀርመን ሀገር ኮለን ያለው እሱን ደግሞ ማስረጃ እመጣለሁ። እኔ ወደዚህ የምል ሰው አይደለም። ትክክለኛ ህግ የሆነ ነገር፣ ትክክለኛ እውነት የሆነ ነገር ይዤ ነው የምመጣው። እኔ ዝም ብዬ ወሬ ቱርናፋ ማውራት አልወድም። 28 ጁላይ እኔ ጀርመን ሀገር ነበር። ይሄ ነገር ሳይፈጠር ሳትማታ በፊት ሊና ስለ ትናንት እያወሩ አይደለም። ትናንትና አልትራኮ ሌላ ነገር ነው እሱ። ስለ ትናንት ሳይሆን ስለ 28 ጁላይ እሱ ደውሎልኝ 12 ጊዜ ደውሎልኝ፣ እኔ ግን ተኝቼ ነበረ። ጠዋት ግን ስነሳ ቮይስ ሜሴጅ ልኬለታለሁ። መጽሐፍ ቅዱስ አንብቤ ስጨርስ እደውልልሃለሁ። ግን ስልኩን ሳየው ደንግጬ ነው። ሁሉ በሰላም ነው ብዬ ጻፍኩለት፣ ቮይስ ሜሴጅ ላኩለት። እሱ ደወለልኝ እና 29 ሰከንድ ነው ያወራኝ። 29 ሰከንድ ያወራኝ ምንድን ነው? ከሊና ጋር ትናንትና ተጋጨን፣ በጥፊ መተዋት ሲለኝ በቃ ለሊና ደውልላታለሁ ብዬ ዘጋሁት። እኔ መጽሐፌን ማንበብ ጀመርኩኝ። ጨርሼ ወደ 13 ሰዓት ይሆናል ሊና ይሄን ፎቶ ትልክልኛለች። በጣም ነው የደነገጥኩት። ለምን አልጠበኩም እኔ ከትናንትና ዛሬ እንደዚህ ይፈጠራል ብዬ መልሼ ለራሱ የላኩለት ምክንያት የመታትን እንደዚህ አድግሃት የሚለው ያ ቮይሱን የሰማችሁት ነው። ደግሜ ማናገር አይጠበቅብኝም። ያንን ቮይስ ላኩለት። እሱ የሚያለቅሰውን ኢሞጅ ላከልኝ። ቀጥሎ ደግሞ ሌላ ቮይስ ሜሴጅ ላከልኝ። ግን ዲሌት አድርጎታል። ዲሌት እንዳለ ደግሞ እዛ ስልኩ ላይ የላከችልሽ ስክሪንሹቱ ላይ አለ። ከዛ 20 ሚኒት አወራን። ለምንድን ነው የሆነው ስለው እንደዚህ ፕሮቮኬት ተደራረግን። ጠጥቼ ነበረ። እኔ እንደዚህ አግሬሲቭ ሰው አይደለሁኝም። አጋጣሚ ነው ሰልዬ እህቴ ብላ 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 እንደዛ አለቀ። ዘጋን። ኦኬ። ከዛ እሷን ምንድን ነው ማድረግ የምትፈልጊው? ምን አልሽ ሆስፒታል ስላት ያልኩትኝ ሌባ ደበደበኝ ነው። አሁን ከሱ ጋር መጋጨት አልፈልግም። በጣም ነው የምፈራው ሰላሚና። በቃ እሺ እንደዛ ከሆነ በዚህ ደረጃ የምትፈሪው ከሆነ እኔ ስመጣ እህት ሆንሻለሁ፣ ከጎንሽ እሆናለሁ። አብረን ይህን ነገር ሪዞልቭ እናደርገዋለን። ልትቋቋመው ትችላለች፣ ድጋፍ ልሆና ትችላለሁ። ይህን ነገር ትወጣዋለች። ገብቶሻል? አረ እስክመጣ ድረስ ግን ከሩቆኝ ምንም ነገር ላግዝሽ ስለማችል እስክመጣ ድረስ ትንሽ ነገሮችን እሱ ራሱ አግሬሲቭ ቢሆን አንቺ ታዩ ስላት ነው። አንዳንዴ ምንም ያስከፋዋል በማልለው ወይ ራሱ ሊመታኝ ነው የሚለው፣ ይቃጠዋል። ምንም አይነት ጥያቄ መጠየቅ አልችልም። ብዙ ነገሮች ፕሮሰስ ያደረግናቸው ነገሮች ሲራዘምባቸው ሳንቲም መስጠት ያለበት ሰው ስላለ እሱ በእሷ ስለመጡ እነሱን ለመስጠት ስፈልግ ስጠይቀው ምን አገባኝ ምናምን ብሎ ያመናጭቀኛል። በቃ እሱንም ቢሆን እኔ ስመጣ ገንዘብ ውስጥ ይመጣለት ገንዘብ አለኝ እንደሚለው ይስተካከላል። ግን እኔ እስክመጣ ታገሺ፣ ከዚህ በላይ ጉዳት አይድረስብሽ። እኔ ስመጣ ግን እህት ሆንሻለሁ፣ ከጎንሽ ነኝ፣ ምንም ነገር አትሆኝም። አብረን ሁሉን ነገር እናደርጋለን። ህግ ባለበት ሀገር ማንም ምንም አይሆንም። እንደዚህ ነው ያልኳት። ስመጣ አገር ሰላም ነው። እኔ እንደውም ያሰብኩት ሀጂ እውነት እምልሽ እንደዚህ አልነበረም። አልጠበቅኩኝም። እኔ ዲስሪስፔክት ፐርሰናሊ አርጎኝ አያውቅም። እኔን ነው የምልሽ። ግን እሷን ዲስሪስፔክት ሊያረጋት ሲነሳ ከአንዴም ሁለቴ መሀል ላይ ቆሜ አገላግያቸዋለሁ። እኔ ፊት ምንም አይነት ይሄ አግሬሲቭ የሆነ ነገር ልታሳይ እንዳትሞክር። ለምን እኔ ለፖሊስ እንደማደርገው ያውቃል፣ ራሱ ያውቃል።
ዘፖይንት ስደርስልሽ ይሄ ነው እኔ ያለኝ። ሀጂ እርግጠኛ እንደደበደባት ቮይስ አያስፈልግም። ለምን ያ ራሱ ያቺ ፖይንት በቂ ነው። ማንም ሰው ሊና ሲጀመር ስራ ያቆመችበት ሰዓት ነው። በዛ ሰሞን ስራ አትሰራ ዲፕሬሽን ይዟት ቤት ውስጥ ያለችው ናት። ከኔ ጋር ነው የምናወራው። እኔ ነው አይዞሽ እመጣለሁ፣ ብዙ ነገር እናደርጋለን፣ አይዞሽ በቃ ድጋፍ፣ እንደዚህ አይነት ነገር ብቻ ነው ላረግላት የምችለው ከሩቅ ሆኜ። ገብቶሻል? ለምን እሷ ያለችበትን ነገር ደግሞ በጣም ዲፕሊ አትናገርም። እኔም ስመጣ ያየሁት ልጁ ደስ የሚል ነገር አይደለም። በቃ አልተመቸኝም። በሰላሙ ለመለያየት ነው እንዲለያዩም ነው ከእሷም ጋር የፈለግኩት። እሷም ደግሞ የራሷ ሪዝን አላት። እሱን ደግሞ ትራዲ የነሱ የሁለቱ እንትን ነው። እኔ ግን ከውጭ ሆኜ በጣም አግሬሲቭ እንደሚሆን አይቼዋለሁ። እኔ እንዴ ከአንዴም ሁለቴ ሰሀን ሰብሮ ለአንድ ደቂቃ እኔ ወጥቼ እነሱ ጋር ለአንድ ሳምንት በነበርኩ በዛ ወጥቼ ራት ወጥቼ ስመለስ ሰሀን ተሰብሮ በር ላይ አይቻለሁ። ምንድን ነው ይሄ ሰሀን? እጠይቀዋለሁ እሱን። አንቺ እንደዚህ አትሁን፣ እግሬ ሲወጣ ጠብቀ እንደዚህ አታድርግ። ይሄንን ነው የምለው ያለሁት። ከዛም ደግሞ እንደምታውቂው ነው ጠፋ። የጠፋው ደግሞ ምክንያቱ እኔ ነግሬሻለሁ፣ በህግ ይዤዋለሁ። አለቀ። ይሄንን ነው ልናገር የፈለግኩት። እኔ አንድና አንድ እውነታው የተመታችበትን እኔ ለጓደኞቼ የላኩላቸው አሜሪካ ጓደኛ አለች፣ ልኬላታለሁ። ደበደባት እኮ ሀጂ ብዬ ፎቶ ልኬላታለሁ። ልጅቷ ራሱ ገብታ መናገር ትችላለች። ፎቶ ራሱ አለ የላኩላት። ለማን የላክሽው? ሜሪ ትባላለች፣ የእኔ ጓደኛ ነች። ለእሷ ሀጂ እንደዚህ ያደረጋት ሜሪ ገብታ ቪዲዮ አብርታ ካሜራውን ላዙ በሌላ ስልክ የላክሽበትን ቀን ማሳየት ትችላለች። እዚህ ጋር ካለኝ ማስረጃ ጋር እንዳስተያየው ቀኑ አንድ ነው የሚለው አንድ አይነት ፎቶ ነው የሚለውን አንድ አይነት ፎቶ ነው። አልጋው ላይ እንደዚህ ተኝታ የነበረው አለ አይደል? የመጨረሻ ፎቶ እንደዚህ እኔ አሁን አንቺ ጋር ያለው እንትን እሱ ነው። እሱ ደግሞ ይኸውልሽ ተመሳሳይ ሰዓት ስለሆነ ተመሳሳይ ሰዓት ነው የእሱ የላከል። እሷ እንደላከችልኝ ወዲያው ነው ፎርዋርድ ያደረኩለት ለሱ። እሱም አለ እኮ ተመሳሳይ ሰዓት። ሜሪ የላክሽላትን ልጅ ጥረትና በአንቺ ነው በሷ መሀል ኮንቨርሴሽኑ ካልተደለተ እሷ ቪዲዮ ታበራና ከኋላ ወደ ኋላ ታዞሯለች ካሜራውን በሁለት ስልክ ባንሽ ገባ። አንቺ የላክሽበትን ቀን አንድ ደግሞ ልንገርሽ፣ ሊና ናት የላከችልኝ ከሆስፒታል ሆና ቀጥታ ወደ እኔ ደግሞ ወዲያው ወደ እሱ ነው ፎርዋርድ ያደረኩት ያንን ፎቶ። ለምን መሰለሽ? ከዛ ነው ወዲያው ደግሞ ቮይሱን የላኩለት እኮ ከነቀኑ የታከመችበት ወረቀትና ለአንቺ ፎቶን ሆስፒታል ተኝታ አልጋ ላይ የላከችበት አንቺ ካሜራውን አሳየችው። ሰዓቱን፣ ቀኑን፣ ኤቭሪቲንግ ካሜራውን ወደኋላ ዞረውና ከዚህ ዚኛው ስልኬ ላይ አሳያለሁ። ዲቴይሉን ሰዓቱን የሚዩ ገብቶሻል። ሰዓቶቹን የሚዩ ይኸውልሽ፣ አንድ ቮይስ አያስፈልገውም። ሀጂ እንደደበደባት ቮይስ አያስፈልገውም። ኮንፈርሜሽን አያስፈልገውም። ጠቅላላ እሱን አንቺ ብቻ የምትወስኙ ነገር አይደለም። አሰላምዬ ካለው ኤቪደንስ የሰው ልጅ እኮ ቀጥታ ፖሊስም ቢሆን እኮ ከአንድ ዳይሬክትሊ ወደ ገዳዩ ቀጥታ ወይም ሽጉጡ ጋር አይሄድም። ያለውን ነገር ይሰበሰባል። ይሄ ነገር ስትሰበስቢው መልስ የሚሆን ነገር ነው። ገብቶሻል እኮ ይኸውልሽ፣ ከኛ የሚጠበቀው ሰላም፣ እኔ አንቺ፣ ሉና፣ አሌክስ ሁላችንም ማስረጃውን ለህዝብ ማቅረብ ነው። ህዝቡ ያይና ራሱ ህዝቡ ይፈርዳል። ገባሽ? እኛ አይደለም ማያስፈልግም በቃ ምናምን ብለን መደምደም መብት የለንም። ማስረጃውን ህዝቡ ከዛ ህዝቡ ይፈርዳል። እሺ፣ ስለዚህ አሁን ሜሪን ጥሪያትና የላክሽላት ከዚህ ማስረጃ ጋር በአንድ አይነት ቀን ነው ወይስ ትናንትና እኔ ላክሽላት አናውቅም። ካላየን እኛ እናምንም ኖ ዘሴም ኮንቨርሴሽን በአንድ ቀን በአንድ ማታ ላይ ትንሽ አሜሪካ ስለሆነ ሰዓታችሁ ይለያያሉ እንጂ ዘሴም ዴይ ነው የሚሆነው። እሷ ብቻ አይደለችም፣ ኢትዮጵያም ያለች ጓደኛ ያለች ሀና እጽፍላቸዋለሁ። አላጣፉት መጥተው ማሳየት የሚችሉ ከሆነ ይህ ትልቅ ማስረጃ ነው። ለመሰለች አሁን ተመካክረው በአንድ ቀን ሰላም ልካላቸው ትናንት ልካላቸውን የመጡት እንዳይባል ራሳቸው ስልካቸው መጥቶ ቀኑ መታየት አለበት። እንደዛ የሚባል ነገር የለም። ቀንና ሰዓቱ የሚባል ነገር አለ። ያለን ስማርትፎን ነው። ቀኑንም ሰዓቱንም ሁሉ ነገር ሴቭ የሚያደርግ ነገር ነው። እኔ አሁን እሺ ቴንክ ዩ
ይቅርታ ሀጂ መታት ብዬ ነው የላኩላቸው ብላለች። ስለዚህ ሀጂ መታት ከሚለው ጽሁፍ ጋር ቢሆን ይመረጣል። ምክንያቱም ብዬ ነው የላኩት ብላለች እኮ ከእነሱ ማስረጃ ጋር የምፈልገው እዚህ ጋር ደግሞ ለአንተ የላከችበት ቀን እና ያወራችሁበትን ቀን ዋትሳፑን ስክሪን ሪከርድ አድርጋ ለሊና ልካላት፣ ሊና ልካልኛለች። እኔ ይሄንን አሳያለሁ። እኛ እኮ ግሩፕ የዋትሳፕ ግሩፕ ያለን የስራ የዋትሳፕ ግሩፕ ያለን ሰዎች ነን። ስክሪንሻት አድርጌ የላኩልሽ ከስር ያለው ፋም የሚለው እኔ ሊና ሰሊ የራሳችን የግሩፕ እንትን ነው። ጀርመን ሆና ስራ የምንሰራበት ማለት ነው። ይሄ ፋም የሚለው የዋትሳፕ ግሩፓችሁ ነው። ምንድነው ስራችሁ? ግሩፕ ያላችሁ የስራችን ነው። ሰላም እኔ የሊና የስራችን ነው። የድርጅታችሁ ስም ምንድን ነው? ስራችሁ ምንድን ነው? ተደራጅታችሁ ስራችን በኋላ አሁን እያወራሁ አንዴ ላውራ። እኔ ምንም አይነት ከሱ ጋር ስራ የለኝም። ለምን አሁን እኔ ስራ የምሰራም ሰው አይደለሁም። ጀስት ስራ ለመስራት ወደ ጣሊያን ሙቭ እያረኩ ያለሁትን ነገሮች መስመሩን የቀየረብኝ ልጅ ነው። ኦኬ እኔ ከእነሱ ጋር የምንድነው ሾፒንግ ልብሶች አሉ አይደለም፣ የሴት ልብሶች ምናምን የሴቶች ከስዊድን ሀገር ሰላምዬ፣ ግሩፕ ላይ ያለሽበት የለሽበትም? ፋም ግሩፕ ላይ እኔና ሊና እሱ ነን ያለ ነው። ግን ምንም አይነት የስራ አይደለም። እኔ ጋር ደግሞ ብዙ መረጃ ልናደርግበት የምንችል ምክንያት የለንም። ፋሚሊ ነው። አንዴ ሰላም ይቀርታ፣ ከሀጂ ጋር ላወራ ነው። እሺ ይኸውልህ ሀጂ፣ እናንተ የምትሰሩት የማጭበርበር ስራ የህዝብ ብር በልታችሁ ወደ ጣሊያን ወደ ምን እንወስዳለን፣ ብዙ አይነት የማጭበርበር ስራ ብትሰሩ ማፊያ ብትሆኑ እኔ አይመለከተኝም። እኔ የሚመለከተኝ የሊና ሰራው የሚል ካለ በአካውንቱ ተልቆልሻል። አካውንቱን ፈትሸሽ በራስህ አካውንት አይደለም የሚገባው፣ በራስህ አካውንት አይደለም የሚገባው። የሶስት ሰዎች ኢትዮጵያም የራስህ አይደለም አካውንቱ። በሶስት ሰዎች ታብኝ እሰራለሁ ስታስቢው። አሁን አንድ ነገር ልንገርሽ፣ ከአንቺ አነጋገር ሲሄድ ማለት ነው። ሲጀመር ትናንትና ማስረጃ በጠይቅሽባት ሰዓት ትናንትና ቮይስ አለ የተባለው ቮይስ የለም። ሰው የሚያደርገው ይሄ ልጅ ሀቢባ፣ አንቺ እርጉዝ ነሽ፣ እያደረቀሽ ነው ያለኝ። ትናንትና ቮይሱን ደልቶታል። እንዴት ኢሞጁን እንደማመጣ አዳምጡ፣ ልንገራቸው አንድ ነገር። ሊና ስለ እኔ እርግዝና አትጨነቂ፣ ስለ እኔ አታስቢ። እኔ በጣም ስማርት ነኝ። እኔ ነኝ ያለ እኔን አያታለኝም፣ ማንም ሰው አያታለኝም። ሰላም ያውም እኮ ሊያጠፈው ይችላል እኮ። እኔ እኮ እንደጠፋ የሚያየሁት አሁን እኮ ነው። ሰላም ቃላችን መቀየር የለበትም። ትናንትና የሆንሽ መጀመሪያ ቮይስ አለ ነው ብለሻል። ኢሞጂ ነው ብለሻል። አሁን ግን ሌላ ማስረጃ አሳይቻታለሁ። ትናንትና ሊና ኢሞሽናል ሆና በጣም ስትረስ ሆና ነው ያወራ ነው። ምን ብያታለሁ? ኢሞጂን እያየ ነው ወደ ላይ ከፍ ብዬ ኤቪደንስ ተብሏል። ሰላሚና ዛሬ ሀቢባ ጋር ቀርባለሁ ስትለኝ እንግዲያውስ እስኪ ወደ ላይ ሊሆንና ቼክ እናርገው ተባብለን ወደ ላይ ቼክ ማድረግ ጀመርኩኝ። ሜሴጆቹን ወደ ላይ ቼክ እያደረኩት ሲሄድ ፎቶዋን ያው 28 ጁላይ እኔ እና እሱ ኮንቨርሴሽን ያደረግነው እና ያወራበትን ምናምን አገኘሁት ማለት ነው። ከዛ ሊናዬ እኔ ቮይስ ልኬለት ከስር ኢሞጅ አድርጎ ግን ሜሴጅ ከስር ጠፍቷል። የእኔ ግን ቮይስ ሜሴጅ ስላለ እልክልሻለሁ። እሱን ለሀቢባ ማቅረብ ትችያለሽ። እዚህ ጋር የጠፋበትን ልትልኪልኝ ትችያለሽ? የጠፋበት አለ፣ ልካልሻለች ስክሪንሹቱ ላይ ላኪላታን ሊና። እሺ ሜሮንን ጥረት እንትን ጋይስ እዚህ ጋር ልብ እንድትሉ እንፈልገው እኔ ስለ ሌብነታቸው ስለ ማጭበርበራቸው አይደለም እኛ ድምፀው እየሆንን ያለ ነው። ሊና ላይ ስለደረሰባት ድብደባ በሰዓቱ ሊና ፈርታ ዱርጌ ነው ሌባ ነው የደበደበኝ ብላ ነው ሆስፒታል የታከመችው። አንድ
ሁለተኛውን ደግሞ ከመኪና ወድቃ ነው። የመጀመሪያውን አዎ እውነት ነው ሌባ ደብድቧት ነው አለ። እሺ ብለን እንቀበል። ሁለተኛውን ከመኪና ላይ ስትወድቅ እኔ ነበርኩ ራሷን ስትጥል ብላለች ሳራ። ሌላ ማምናለች? አዎ ራሴን ጥያለ እናቴን ሲሰድብብኝ እናቴ ስትነካ ነርቨስ ነው የምሆነው ይቅርታ ለቃሉ የሸርሙጣ ልጅ ብሎ ሲሰድበኝ በሩን ከፍቼ መኪናውን ሄደ ራሴን ጣልብኝ ብላለች። እራሷ ነግራናለች። እሺ ላልኳትም ባለ ታክሲው መምጣት የሚችል ቢሆን ሀቁን ያስረዳች ነበር። ባለ ታክሲውን ብሎክ አድርጋውን የጠፋችው ለሀቅ ነው እና ከመሬት ተነስታ ነው ራሷን የጣለች። የነገርኩሽ ነው። እግዚአብሔርን ሁለተኛ አንቺ ከኔ ጋር አትተኝም አልፈልግሽም ስላ ነው በሩን ገንጥለው እንደዛ ያደረገችው። ዝም ብለህ ድራማ ስላወሩልሽ ሀቢባ ድራማ የምትቀበይ ከሆነ እኔ አክሰብት አላደረገውም። ገባሽ? በድራማ አይሆንም። እሺ በድራማ ስለማይሆን እሺ እሱንም የሸርሙጣ ልጅ ስላልኳት አይደለም እንደዚህ ያደረገችው። በቃ ነገርኩሽ። ልጁ እግዚአብሔርን እንደው እግዚአብሔርን ፈርጦ የሚመጣ ከሆነ እሺ አንተ ምን ሰው አይደለሁም እያልክ ነው? አንተ እንደዚህ አይነት ቃላት ካፍክ የሚወጣ ሰው አይደለህም እንዴ? አቋይ አንድ ነገር ንገርሽ። አባትየውን እንዳጸያፊ ሰደበው ምናምን ብላችሁ በቃ አጋናችሁ ስታወሩ አባትየው የኔን ፎቶ ለጥፎ ሌባ ምናምን ብሎ ሲለጥፍ እኮ ነው የተናገርኩት። መለጠፉ ለምን አልታያችሁ? መናገር እንዴት ነው ያንገበገበው? ሀቢብ አሁንም ነገር እየተቀየረ ነው። ወደ ሌላ ሳይድ አንድ ኮንቨርሴሽን ሰላም ዝም ብለሽ ሚዩት እያረግሽ አታብሪ ማለት በናትሽ። ቤቱ ጋለው በተራ ነው የሚወራው። እዚህ ቤት እንደ ሌላ ቤት ሁሉ ያወራ አዳም ተሀጅ የለጠፈው እዚህ ቤት ተከባብረን ነው የምናወራው። ዲስሪስፔክት ማንም ማንንም ማድረግ አይችልም። ማንም በማንም ተራ ሚዩት እያበራ ማውራት አይችልም። ቤቱ ህግ አለ። ህይወት ታሪክ ስታወራ አዳምጪ። ዛሬ ላይ የተሰቀለው ህይወት ታሪክ ስታወራ አዳምጠሻታል። እኔ ህይወት ታሪክ ሳወራ ያዳምጠኛል ሰውም፣ አንቺም ሳቶች በግል አዳምጭኛለሽ። አያላዳምጥም ካላችሁ ደግሞ እወጣለሁ። ሳቶች በግድሽ ተከባበርን። ምንም የሚያስገድደኝ ነገር የለም። በጣም ጥሩ። እኔም ደግሞ አክብሬ ነው እየሰማሁ ያለው። ልታከብረኝ ይገባል። ታከብርህ አክብረኝ እኮ። ጣልቃ የገባችብክንማ ሚዩት አረኳት እኮ። ጎበዝ። እሷም ትክክል አድርገሻል። ግን አንድ ነገር ልንገርሽ፣ ለአባባል ነው የምነግርሽ። ለአባባል እሷ ሊና ገብታ በጣም በሚያሳዝን መንገድ ስታወራ አዳምጫችኋታል። ያም የተሰራው ነገር ዩቱብ ላይ ወጥቷል። አሁን ስለዛ አያገባንም ስለ እንደዚያ አያገባንም ብሎ የሚባል ነገር የለም። ለምን ኦልሬዲ ወጥቷል። ይቅርታ አንድ ጊዜ መንግስት ይህን ያልኩበት ምክንያት መረጃ እየመጣልኝ ነው ከተለያየ አቅጣጫ። ኢንስትግራም ላይ የተላከልኝ ስዊድን ከአንተ ጋር አንድ ቤት የኖሩ ሰዎች መረጃ እየላኩልኝ ነው። በፌስቡክ እየተላከልኝ ነው። እኔ መረጃውን ሰብስቤ እርግጠኛ ሰውን ራሴ ነኝ ቪዲዮ ምሰራው። እኔ እንደ ሌላው ቲክታከር ዝም ብዬ ወሬ እማወራ ሰው። ስለዚህ ጉዳይ እናቴ ያስፈራራው እያልኩ ያለሁት እርግጠኛ ሳልሆን የሰው ስም አላነሳም። እርግጠኛ ስንሆን አዳምጥ፣ እርግጠኛ ስንሆን እናወራለን ስለዛ ጉዳይ። አሁን እርግጠኛ መሆን የምንፈልገው ስለ መደብደቧ ነው። ያየነው ፎቶ እውነት ነው አይደለም፣ ለዛ ማስረጃን ሰብስብ እንጂ ስለ ሌብነታቸው ይደርሳል ይቆየን እኮ ነው እያልኩ ያለሁት እኔ። ስለዛ ጉዳይ አያስፈልግም። ሁሉንም ነካክተውታል። የተነካካው ነገር በሙሉ ነው መፍረጥ ያለበት። ተመርጦ የሚቀመጥ ነገር የለም። አንድ ላይ ሁለቱንም ጉዳይ አንድ ላይ እንዲመዝጋት ይችላል። ጀስቲስ ሌና ብሎ ሰው ስለለጠፈ በዛ በለጠፋችሁት ነገር የሚደነብር ነገር የለም። እዚህ ጋር ታውረታለች። ባወራችሁ ነገር ሁሉንም አወራለሁ እኔ። እያንዳንዱ ነው አውራሽ። ይኸው መድረኩ ተሰጥቶ ካለ ተናገር አንተ። እሷ እንደሰማነት እንሰማለን። እሷም እንዳወራችሁ ማውራት አለብን። ለምን ሰሪ እኔ አላውቅም ምናምን አለ ድብ እናድርገው ይሰራሉ ሁለቱም ከኔ ጋር። ይሄ ጣሊያን ሀገር እንደዚህ መቷታል፣ እንደዚህ ብሏል፣ እንደዚህ ብሏል። ገና ከጎረቤት ኮሽ ስታረጊ ነው ጎረቤት ያለ ሰው ለፖሊስ የሚደውለው። ለምንድን ነው ድራማ የሚሰራው? ማንኝ እኔ እንደ ሲሲሊያ ማፊያ እያስፈራራኝ ነው ብላ በተናገረችው ተረት ተረት አምናችሁ እናንተ እኔን ለማጥቃት የምትነሱት የምን ተረት ተረት ነው? ሀጂ እስኪ ቤት ይኸውልህ፣ በጣም ተከብረክ ነው እያዳመጥክ ያለን። ከማንም ጎን አይደለንም ገና እውነታውን ለማጣራት ማንም አይቻለሁ። ዛሬ የተሰራውን ሴራ እንዳለ የእሷ ደጋፊ የነበሩ ሰዎች፣ የእሷ ጓደኞች የነበሩ ሰዎች የራሳቸውን ቤት ከፍተው ሴቶች መርጠው አስገብተው በጣም በከባድ መንገድ እኔ ጭራሽ እሱ እንዳይገባ እንዳይሰቀል እያሉ በጣም በከባድ ነገር ሲያደርጉ ነበር የነበሩ። ለምን መሰለኝ
ገብተው እሷም ሌላ ቤት ገብታ በማስረጃ ሰው አድርገው ምን ብለው ሲያወሩ ነበር። የራሳቸው ግሩፖች ሊና ማንም ቤት አልገባችም። ሊና ከኔ ጋር የጀመረችው ስለዚህ ለምሳሌ አያገባኝም። እኔ ጋር የመጣችው ሊና ናት። እኔ ጋር የመጣችው የራሷ ሰዎች ነው የገቡት። አሁን የኔ ሰዎች እንደዚህ ያሉ እንዲያሉ ብዬ እኔ እኮ መጥራት ስለማልፈልግ ነው። እኔ ነገርኩሽ፣ አሜሪካ ያለ ሰው ስለለፈለፈ ሳይሆን ጣሊያን ሀገር ያለ ሰው ይግባና እውነት ይመስክርላት እኮ ነው። በቃ አለቀ። ስዊድን ሀገር እንዲህ ነበርክ ምስክር ተልኮልኛል ምናምን። እሱ ስለ ብሩ ነው፣ ስለ ሊና አይደለም። ስለ እሱ ሌላ ጊዜ እናወራለን። ፎከሳችን ሊና ላይ ብቻ ይሁን። ሊና ላይ ከሆነ ፎከስሽ ይኸውልሽ፣ አዳምጪ። ሊና ላይ ከሆነ ፎከስሽ ሰሊም ሆነች ርብቃ የምትባለው እንደ እናት የምታያት ሰው ሌላ ቤት ገብተው የራሳቸው መስራት ያለባቸውን በቃ ተአማኒነት እንዲኖረው ሙሉ ቀን ሲያወሩ ነው ያሉት። በቃ እኔ በጣም ስለሌላ ቤት አንተ እኔ መውቀስ የምችለው እኔ ቤት ስትቀጠቀጥ ነው። እኔ ቤት ክብርክ ሲነካ ብቻ ነው መናገር ብችል። ስለሌላ ቤት አይመለከተኝም። ሊና ሌላ ቤት ከሄደች እዛው ሄዳ ትጨርሳለች። ሊና ግን ሌላ ቤት አልሄደችም። ለማንኛውም ሊና እኔ ጋር ጀመረች፣ እኔ ጋር ነው እንዲጨረሰች ያለችው። ማስረጃው ነው እኮ በመጀመሪያ ሜሪ ትምጣ። አንድ አይነት መሆኑ ማስተያየት ፈልጋለሁ። ሰላም ሜሪ ትባለች። ፎቶ እኮ ይኸውልሽ፣ ፎቶ የሊናን ፎቶ ከሆስፒታል ስትልክልኝ አልቅሻለሁ። እንደዛ ሆና ሚስትሽን ማየት ያስለቅሳል እኮ። ማን ነው እንደዛ ያደረጋት? እሺ መቷት እንዴ? ሌባ መቷትማ እኮ ሌቦች መቱኝ ብላ እኮ በስርዓት ለዶክተርም ተናግራ ለህግም ተናግራለች እኮ። ምንድን ነው አሁን 8 ወር ጠብቆ ደግሞ ነገሩን ወደ እኔ መገልበጥ? ሌባ ከሆነ አንተ የት ነበርክ? ሌባ ሲደበድብ ሚስትህን ሌባ ሲደበድብብህ አንተ የት ነበርክ? እቤት ተኝቼ ነበር። እሷ የት ሆና ነው ሌባ ይደበድባት? ውጭ ነው የመታት፣ ውጭ ነው ተመታ የመጣት። ከዛ አባቷን ደውዬ ድረስ ቶሎ ሊና ተጎድታለች ብዬ ጠርቼው ሆስፒታል ወሰድናት። አሌክስ ምንም የሚያስቅ ነገር የለውም። ይኸውልህ የሚያስቅ ነገር አይደለም የማወራው ያለው ገባህ? እሷን ስትናገር እንዳመንካት ሁሉ እኔ እመነኛ አልልህም፣ ግን ህግ አለ። ህግ ስላለ ልንገርህ። አሁን ምን እናድርግ መሰልሽ? ኦኬ አንዴ ሀጂ እስካሁን ሰምተናሃል እና ሳሌ ሁለተኛ ስልክ ካለሽ ፕሊዝ በሁለተኛ ስልክሽ ቲክታክ ግቢ ነው። አታወሪም ቆይ ብለው ሁለተኛ ስልክሽ ቲክታክ ግቢ፣ ዋትሳፕ ያለው ስክሪንሸር ጋር አድርገሽ ያሳየን። እየሰማሽ ነው? የጎረቤቶቹን አንድ መልስ ልስጥ። ለምን ስደበድባት ጎረቤት አልሰማም ለሚለው መልስ ልሰጥ ስለፈለግኩ ነው። እሺ እሺ እንፈልጋለን። የሚኖሩበት አፓርታማ በጣም የሚጣሉ 2 ጣሊያኖች ከሷ በላይ የሚኖሩ ፎቁ ላይ በጣም የዛ ፎቅ ላይ በጣም የተጣሉ ሁሌ ስለሚጣሉ የተለመደ ከዚህም በፊት ፖሊስ የመጣ ግን ፎቁ ስለሰለቻቸው የዛለት ስለሰለቻቸው የነሱ የለቱ ጥል 2ቱ ሲጣሉ እነሱ ናቸው የመሰሏቸው። ከዛ እሷ ብላ በመስኮት በበረንዳ ወጣ ድረሱልኝ ስትል ሰልችታችሁናል የራሳችሁን ቻሉ ሲሏት የዛኔ ነው ተስፋ የቆረጠችው። እነሱ ለምን አይመጡ? እነሱ ይቅረቡ። ሊቀርቡ ይችላሉ። ጣሊያኖች ናቸው። እንግሊዝኛ እንደሚችሉ ነገ ላዋራቸው እችላለሁ። እታች ወርጄ በትክክል ነገ በአውርቻቸው እነሱ እንዲመሰክሩ ማምጣት እንደገና ነገር በዚህ ጉዳይ ልንቀመጥ ነው። ዛሬ ልንዘጋው እኮ ነው ፕላናችን። ኖ ይሄ ግድ ነው። እነሱ እንደውም እኔ እዚህ ውስጥ እሱ ስራ ነው አለባቸው። ለነገሩ አንድ ነገር ልንገርሽ፣ ነገሩ እንዲስፋፋ ምናምን እንደዚህ አለማመን ሳይሆን ዴፊኔትሊ ሀጂ እንደመጣት እኔም አውቃለሁ፣ እግዚአብሔር የሚያውቀው። የማያውቀው ደግሞ እግዚአብሔር ልቦናውን ከፍቶለት ይወቀው። ማንም ሰው ሴት ልጅ እኔ ተዘርፌ አውቃለሁ። ሌባ መንገድ ላይ ዘርፎኝ ያውቃል። ጣሊያን ሀገር ቦርሳዬን ይዘውት ወይ ስልኬን ይዘው ነው የሚሮጡት። ምንም ልታረግላቸው ጭንቅላቷ እስኪሰፋ ድረስ ሊቀጠቅጧት አይችሉም። እንደተሰፋ ደግሞ የሜዲካል ዶክተሩ ላይ ተጽፏል። ጭንቅላቷ 3 ቦታ ተላጭቶ እንደተሰፋ ሜዲካል ዶክተሩ የላከችሽ ላይ ተጽፏል። ትራንስሌሽን ማስደረግ ትችያለሽ። እሱ ደግሞ ከቀጠለ ጠበቃም አለ፣ እሱም ይናገር ይችላል። እሷ ሌባ ያለችበት ምክንያት አንደኛ የዛለት በጮችበት ሰዓት እንደዛ ማንም ሰው ስላልደረሰላት፣ 2ኛ በእህቶቹ ያስፈራራታል፣ 3ኛ የራሷ ብዙ ቴረር የሆነችበት ዲሞራይዝድ የሆነችበት ነገር አለ። እኔ ግን ስመጣ ነገሮች ስለሚቀየሩ አይዞሽ
ትንሽ ጊዜ ጠብቂ። እኔ ስመጣ ነገሮች ይቀየራሉ ብዬ ነው ያቆየዋት፣ ብርታት ለሆናት የቻልኩት። ከሩቆኝ ላግዛት የምችለው ይሄ ስለሆነ እኔ አሁን የገባሁት ኤቪደንሱ ያ ነው። አንቺ ላኩልሽ ኤቪደንስ። ሁለተኛ ደግሞ አሜሪካን ያለችው ነግራኛለች፣ ክላስ ሊኖራት ስለሚችል ድንገት ሌት ከገባን ላልመልስልሽ እችላለሁ ብላለች። ግን ጽፌላታለሁ፣ አሁን ጽፌላታለሁ። እስክትመልስልኝ እየጠበቅኩ ነው። ስለዚህ እኔ ጋር ያለው ማስረጃ ላሳይና አዳምጪኝ። ሀጂ ደበደባት ብዬ ልክ ያለው ስላለች ሀጂ ደበደባት የሚለውን ከነ ማስረጃው እሱን አቅርቢልን። ሰላም እሱን ይላኩ። አንቺ አይደለሽ የላክሽው? የራስሽን ስልክ ዋትሳፕ ላይ ግቢና የላክሽበትን ቀን ራሷ ከጻፈችው ላይ ለምን ሀጂ ደበደባት ብላ የላከችው ለምን ሀጂ የሚለውን ታሳይናል? ኤግዛክትሊ እኔ እሱን ነው ማየት የምፈልገው። ስልክሽን ክፈቺና ዋትሳፕሽን ቪዲዮ አብርተሽ ፍሊፕ አድርገሽ በሁለተኛ ስልክ ዋትሳፕሽን ከፍተሽ የላክሽበትን ቀን እንየው። ሀጂ የደበደባትን ብለሽ ለሜሪ የላክሽላትን ቀን እንየው። ከይቅርታ ጋር ግን ሀጂ ለምን ሀጂ ተባልክ? እንግዲህ እህቴ አብራርታልሻለች። እኔ በኳስ ነው እላለሁ፣ እሷ ደግሞ ሀጂ መካ ተወልዶ ነው ትላለች። እንግዲህ ህፃን ስለ በኳስ ማለት በኳስ ሀጂ ይባላል ሜቢ አንዳንዴ በኳስ አይባልም እንዲ ሀቢባ እንዲህ ሀጂ ማለት እኮ ሳውዲ መካ ሄዶ ሀጂ ያደረገ ሰው እኮ ነው ሀጂ የሚባለው። እና ትልቅ ሰው ብዙ ጊዜ ትልልቅ ሰው ሀጂ ያደረገ ሰው ነው ሀጂ የሚባለው። እና ሁን አባቱ ሀጅ ስላደረገ በየአመቱ ሄደ ሀጅ ስለሚያደርግ ሀጂ ተብሎ ነው የሚጠራው። እና ሀጅ ያላደረገ ሰው ሀጂ አይባልም። እና እንዴት ሀጂ እንዳሉ ይገርማል። እኔ ሀጅ አላደረግኩም። እንግዲህ እናቴ ነው ያለችው። እንግዲህ እሷን ጠይቂያት። እኔ አላውቅም። ሙስሊም ነህ ክርስቲያን? ክርስቲያን ነኝ። ኦኬ። አንዴ ወላሂ አንዴ ማሬልን ምናምን። ሳራ ግን እህትህ ሙስሊም ናት አይደል? አላውቅም መሰል እናት ግን ምንም አትመስልም። ረመዳን ነው ጾም አለው ስትል ነበር እኮ ቅድም። ለዛ እኔ አላውቅም፣ ኮንታክት ስለሌለኝ አላውቅም። አታውሩም ከእህትህ ጋር? አውርተንም አናውቅም፣ ተነጋግረንም አናውቅም። ቆይተናል በጣም። አሁን ሰላም መረጃውን እያመጣች ነው። ይኸው ፖዝ ሆኗል። እንትኗ ሄዳለች፣ ወደ ዋትሳፕ ገብታ ነው ሜቢ ወደ ሌላ ስልኳ ፎርዋርድ እያደረገችው ነው። ሳራ ነው አንድ ነገር ልንገርሽ፣ የልጅቷ ስልክ እኮ አያስፈልግም ለልጅቷ። እሷ የላከችው ሜሴጅ አለ አለ ለምን እሱ እንድትልክልኝ ሳይሆን እኔ የምፈልገው እንድትልክልኝ ሳይሆን ራሷ እዚህ ጋር ቪዲዮ አብርታ ዋትሳፕ እንድታሳይ ነው። በሁለተኛ አሁን እኮ ልጅቷ ጋር መደወል አገር ቤትም ላለችው መደወል አያስፈልግም። አገር ቤት እየደወለች አለች እኮ ደውዬላቸው እየጠበቅኳቸው ነው አለች። አዎ ከዛ በኋላ ምን አልኳት? ልጅቷን ከያት አንፈልጋትም፣ ራስሽ ስልክሽን አሳይ አልኳት። አሁን እኮ አንተ አንድ ሰው እዚህ ጋር ሆነ ወደ ዋትሳፕ ከገባ ፖዝ ይላል። ይኸውልህ ያው እየፈለግኩት ነው አሁን አለ ተብሎ ገና እየፈለግኩት ነው። ጤፍ ነው እንደ የሚፈለገው ሀቢባ፣ ምን አይነት ነገር ነው ይሄ? እንነጋገር ሀቢባ ፕሊዝ። እኔ የምልሽ ሰላምዬ፣ ጎረቤት ጣሊያኖች ሰልችታችሁናል ሲሉ አንቺ እንዴት ሰማሽ? ምን መሰለሽ፣ አሁን ራሱ ሀጂ ባልኖረበት ሰዓትም ይጣላሉ። ከላይ አሉ፣ ከሊና በላይ ያሉ ፎቅ ላይ አሉ፣ ይጣላሉ፣ በጣም ይጣላሉ። እና እሷ በነገረችኝም በጣም ነው የሚጣሉት። እና ወጥቼ ስጮህ በቃ ቮይስ በጣሊያንኛ ሴቴ አፌቴ ስታንካቶ ማለት ሰለቻችሁን፣ አደከማችሁን ነገር ነው። አንድ ቢልዲንግ ላይ ናችሁ። በረንዳ ላይ ቆመሽ የሚሰማሽው ሆኖ እኔ አይደለሁም የሰማሁት፣ ሊና ናት የነገረችኝ። ግን እታች ያሉት ሰዎች ተነግሮሽ ነው እንጂ ሰምተሽ አይደለም። ጀርመን ግን እታች ያሉት ሰዎች ደግሞ ሰምቻለሁ እንደዚህ ያሉት። እንደዛ አላልኩም። ወሬን ሆን ልትደባልቀው እንዳትሞክር። ለምን አላልኩም እንደዛ እና ወታችሁን እጅ ነገ ቆይ ነገታችሁን እጅ ጠይቃችሁን ስቲ እስከ ነገር እንቀጥል ነው ወይ? ይህን ጉዳይ እንዴት ሊሆን ነው? ለምን መሰለሽ እነሱ ምስክር ለሆን ተቻልን ረጅም ማድረግ ካልተፈለገ እዚህ ጋር ልናበቃ እንችላለን። ያንቺም ያለሽን ኤቪደንስ ታሳይና ያበቃ። አያስፈልጉም። ይኸውልሽ ጎረቤት ወሬ አለች አሉ አያስፈልግም። የምንፈልገው ማስረጃ ነው። አሁን አንቺ ቪዲዮውን ዋትሳፑን ቪዲዮ አብሪና እንደዚህ ገልብጠሽ የጻፍሽበትን ቀን ለሜሮን ይህ ሀጂ የመታትን ያልሽበትን ለሜሮን ከነቀኑ እንየውና ያ ትልቅ ማስረጃ ነው ለኛ። ከዛ ደግሞ እኔ ጋር ደግሞ የላካችሁልኝን ማስረጃ
አሳያለሁ እዚህ ጋር ዋትሳፕ ላይ ኢንሻላህ።